ليس من يقطع طرقا بطلا إنما من يتقي الله. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء. واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. أما بعد، فإن أصدق الحديث كتاب الله، وخير الهدي هدي محمد صلى الله عليه وعلى آله وأصحابه وسلم تسليما كثيرا. وشر الأمور محدثاتها، فإن كل محدثة بدعة وكل بدعة ضلالة. وأوصيكم ونفسي بتقوى الله يا عباد الله، فاتقوا الله تعالى حق التقوى. يا الله باروች ሆይ አላህ ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ ጌታ አላህን የሚገባውን ፍራቻ ፍሩት። ለአኺራችሁ ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን መፍራት ነው። የአላህ ባሮች ሆይ አላህን መፍራት ማለት ነፍስያን መተሳሰብ ነው፣ ራስን መቆጣጠር ነው። ሁሌም አላህ ያየኛል፣ አላህ ይከታተለኛል፣ ከሰዎች የምደብቀው ከአላህ ሊደበቅ አይችልም እያለን አላህ ተባረከ ወተዓላ ከኛ ቅርብ መሆኑን በማወቅ አላህ የሚወደውን ሁሉ መስራት፣ የሚጠላውን ሁሉ መተው አላህን መፍራት የሚባለው ይሄ ነው። እዚች ምድር ላይ የመጣ ነው የአኼራ ስራ ለመስራት ነው። የአኼራ ንግድ ለመነገድ ነው። የዱንያ ስራ የሚሰራ ሰው በየጊዜው ራሱን ይገመግማል። ትርፍና ኪሳራውን ለማወቅ ጥረት ያደርጋል። ባለሙያ ቀጥሮ ስራውን ይገመግማል። የቱ ጋር ነው ያተረፍኩት? ምኑ ጋር ነው የከሰርኩት? የከሰርኩትስ ሊስተካከል የሚችል ነው ወይ? የኪሳራ መጠኑ ምን ያክል ነው የሚለውን የቢሮ ሰራተኞቹን ባለሙያን ጨምሮ ስራውን ይገመግማል። ውጤታማ ጥሩ የሚባል የሥራ ሰው ለዱንያ ስራ ይህ የሚያስፈልግ ከሆነ ከዚህ በላቀ መልኩ የአኼራ ስራ ላይ ምርመራ ያስፈልጋል፣ ግምገማ ያስፈልጋል። በየቀኑ ወደ መኝታ እንደገባን የዛሬ ውሎዬ ምን ይመስል ነበረ? ምን አጎደልኩ? በየሳምንቱ ቢያንስ ጁሙዓ ቀን እረፍት ያለበት ቀን ላይ ያለፈው ሳምንት እንዴት አለፈ? በየወሩ በየዓመቱ ነፍስያችንን ስራችንን ዞር ብለን መፈተሽ መገምገም ይጠበቅብናል። በዚህ መልኩ በየዕለቱ በየዓመቱ በየጊዜው ነፍሱን የተሳሰበ ነፍሱን የገመገመ ሰው የቅያም ቀን የከባዱ ቀን ግምገማ ይቀልለታል። ዱንያ ላይ ሲኖር ነፍሱን ልቅ አድርጎ የተወሰው እንደፈለገ የሆነ ሰው ምንም አይነት ራስን የመተሳሰብ ራስን የመገምገም ራስን የመመርመር ስራ የማይሰራ ሰው የቅያም ቀን ምርመራው ይከብድበታል። ስለዚህ አላህ በተከበረው ቃሉ ወልተንዙር ነፍሱን ማ ቀደመት ሊገድ ወተቁላህ ብሎናል። ያንዳንዷ ነፍስ ለነገ ለአኼራ ከሞት በኋላ ላለው ህይወት ምን እንዳሳለፈች ምን ሰርታ እንዳላከች ወደ አኼራ ትመልከት ብሎናል። አላህን ፍሩ ብሎናል። የዱንያን ኪሳራ ከምንፈራው በላይ የአኼራን ኪሳራ የአኼራን ውድቀት ልንፈራ ይገባናል። የዱንያን ኦዲት ከምንፈራው በላይ የአኼራን ኦዲት ልንፈራ ይገባናል። የዱንያን የሰዎችን ግብር ከምንፈራው በላይ የአኼራን ግብር ልንፈራ ይገባናል። አይን ሰጥቼህ ነበር፣ ጆሮ ሰጥቼህ ነበር፣ ምላስ ሰጥቼህ ነበር፣ እጅ እግር ሰጥቼህ ነበር፣ ምን ሰራህበት? ለምን አዋልከው? ተብሎ አላህ ዘንድ ተባረከ ወተዓላ መጠየቃል። በየጊዜው አንድ ቀን፣ አንድ ሳምንት፣ አንድ ወር፣ አንድ ዓመት እያለፉ
ከዱንያ ያራቁ ወደ አኼራ ያቀርቡን ነው። ሰዓታት፣ ቀናት፣ ዓመታት እነሆ አሁን ላይ 1447ኛው ዓመትን ይዘናል። ያንዳንዷ የምታልፍ ሰከንድ፣ ደቂቃ፣ ሰዓት ከኛ እድሜ ነው የምትቀነሰው የምትቆረሰው። እኛ እየተቆራረሰን ነው። ፊት ለፊታችን መሶብ ላይ ሱፍራ ላይ የቀረበ እንጀራ ዳቦ ተቆርሶ እንደሚያልቀው እኛም ቀናትና ሰዓታት እድሜያችንን የቆረሱ ይጨርሱናል። ከዱንያ ወጥተን ወደ አኼራ እንሄዳለን። ከምድር ላይ ጠፍተን ምድር ስር እንገባለን። ያኔ የሚጠቅመን የሰራነው ኸይር ስራ ነው። ኸይር ስራ ከሌለ ጭንቅና መከራውን ለብቻው ነው የሰው ልጅ የሚጋፈጠው። ያ እንዳይሆን በየቀኑ በየወሩ በየዓመቱ በየጊዜው ራስን መፈተሽ ያስፈልጋል። ወደፊት መሮጥ ብቻ ሳይሆን ወደ ኋላ የመጣንበትን መንገድ ዞረን ማየት ይጠበቅብናል። አላህ ተባረከ ወተዓላ ያዘዘኝን ዋጅቡን ግዴታውን በአግባቡ ተወጥቻለሁ ወይስ ያጎደልኩት አለ? አላህ የከለከለኝን ሁሉንም ተከልክያለሁ ወይስ ቀልቤ ደርቆ ኢማኔ ደክሞ ክልክል መሆኑን ሐራም መሆኑን ወንጀል መሆኑን እያወቅኩ የሰራሁት ብዙ ጥፋት አለ ልንል ይገባል። ወንጀልን መዳፈር ካለ ዋጅብን ማጉደል ካለ ወዲያውኑ መለስ ብሎ ራስን ማረም አላህን ይቅርታ መጠየቅ ይቻላል። ጊዜ ጸጋ ነው። ያበላሹትን ማስተካከል የሚቻልበት ያጎደሉትን መሙላት የሚቻልበት ጸጋ ነው። የሞቱ ሰዎች አኼራ ላይ ምን ትፈልጋላችሁ ቢባሉ ወደ ዱንያ ሄደን አንድ ቀን ሶላት መስገድ እንፈልጋለን። ወንጀል ሰርተን ነበረ፣ እዚህ ተውበት አይቻልም ቅጣት ብቻ ነው ያለው ተብለናል። ዱንያ ከመለሳችሁን እድሉን ካገኘን ተወብተን ተስተካክለን ጸጥተን መምጣት እንፈልጋለን ነው የሚሉት። የሞቱ ሰዎች የሚመኙት ጸጋ እኛ እጅ ላይ አለ። በዋዛ እንደ ቀላል ያቃጠል ነው ቢሆንም በማላያኒ በማይረባ ነገር። ስለዚህ ዱንያ ላይ ያለ ሰው ራሱን ከገመገመ ከፈተሸ አኼራ የሄዱ ሰዎች ማያገኙትን እድል አላህ ሰጥቶታል። ያበላሹትን ማስተካከል የሚቻልበት እድል፣ የተውበት እድል፣ ራስን የማረም እድል፣ የበደሉትን ሰው ይቅርታ መጠየቅ የሚቻልበት እድል። ከግምገማ በኋላ ራስን ከፈተሹ በኋላ ማስተካከል ከሌለ ቆም ብሎ ማሰቡ ራስን መውቀሱ ብቻ አይደለም ጥቅሙ። መለስ ብሎ ያበላሹትን ማስተካከል ያጎደሉትን መሙላት ያስፈልጋል። ሶላቴን አላህ ባዘዘኝ መልኩ ሰግጃለሁ ወይ? ጾሜን አላህ ባዘዘኝ መልኩ አሟልቼ ጾሜያለሁኝ ወይስ ብዙ የረሳኋቸው ቸላቢ የተውኳቸው የተደራረቡ ቀዷዎች አሉብኝ? አላህ ዋጅብ ያደረገውን ዘካ በአግባቡ አውጥቻለሁ ወይ? ሂሳብ ስሰራ አላህ ተባረከ ወተዓላ እንደሚያየኝ አድርጌ ነው ወይ የሰራሁት? ዘካውንስ የሰጠሁት ለሚገባቸው ሰዎች ነው ወይ? ኢኽላስ ነበረኝ ወይ? ማድረጉ ብቻ አይደለም የሚታይ አደራረጉም ዋናው ትልቁ እሱን የቤተሰብን የዘመድን የትዳር አጋርን የወለዷቸው ልጆችን የወለዱ ወላጆችን የጎረቤትን ሐቅ በአግባቡ ተወጥቻለሁ ወይስ ያጎደልኩት አለ ልንል ይገባን። መች ከዱንያ እንደምንወጣ አናቅምና ያጎደልነው ካለ ፈጥነን መሙላት አላህን ይቅርታ መጠየቅ ተገቢ ነው። ነገ ከሞተን በኋላ እኛ ያጎደልነውን ሶላት አስተካክሎ የሚሰግድልን ማንም የለም። ቢሰግድም አይቆጠርም። ላ ዩሰሊ አሐዱን ዐን አሐዲን ተብሏል። ማንም ለማንም አይሰግድም። የመስገድ እድልን ሳታጣ በፊት ሶላትን አስተካክለህ ልትሰግድ ይገባል። ያ አብደላህ ከሞትክ በኋላ ማንም ሊሰግድልህ አይችልም። ምናልባት ጥሩ ልጆች ካሉህ ወዳጆች ካሉህ ሶላት በሰገዱ ቁጥር ሊያስታውሱህ ዱዓ ሊያደርጉልህ ይችሉ ይሆናል። እሱም ያለንበት ዘመን ሰው የራሱን እንኳን ነፍስ የሚረሳበት ዘመን ነው። አይደለም ሌላውን አስታውሶ ለሌላው ሊጨነቅ ይቀርና አስተካክለህ ዛሬ ያልከፈልከውን ዕዳ ከሞትክ በኋላ ማን ነው አስታውሶ የሚከፍልልህ? ከውርስ ንብረቱ ቀንሶ የሚሰጥልህ? አበላሽተህ ያደረግከውን ሐጅ ወይም ወጅቦብህ ሳለ የተውከውን ሐጅ ማን ነው አስታውሶ ብዙ ብር አውጥቶ ሐጅ የሚያደርግልህ? ቢያደርግልህ ይቆጠራል ወይ? ከበርካታ ሊቃውንት እንደተነገረው ሐጅ ማድረግ የቻለ ሳያደርግ የኖረ ሰው ቢደረግለትም አይጠቅመው። ዘካ ማውጣት የቻለ ወጅቦበት ያወቀ ገንዘቡ ያለው ስግብግብነት፣ ራስ ወዳድነት፣ ግዴለሽነት እንዳያወጣ አድርጎት የቆየ ሰው ከሞተ በኋላ ያለፉ ዓመታትን በሙሉ አጠራቅሞ እንኳን ቢያወጡለት አይጠቅመው። ስለዚህ ከማንም በላይ ለነፍሳችን ልንጨነቅ ይገባናል። ነገ እኔ ከሞትኩ በኋላ እኔ ያበላሸሁትን የሚያስተካክል የለም። ቢያስተካክልም እኔ ያበላሸሁትን እነሱ ቢያስተካክሉት አይሆንም። ኩሉ ነፍስን ቢማ ከሰበት ረሂና ወአን ለይሰ ሊልኢንሳኒ ኢላ ማ ሰዓ። ነፍስ ሁሉ በስራዋ ራሷ ትያዛለች። የሰው ልጅ የሰራውን እንጂ አላህ ዘንድ
አያገኝም ነው። ስለዚህ ከነፍሳችን ጋር መነጋገር ያስፈልጋል። ለነፍሳችን ለአኺራችን ጊዜ መስጠት ያስፈልጋል። ሁሌ ለዱንያ መሮጥ ብቻ ሳይሆን ለአኺራ ቆም ብሎ ራስን መገምገም፣ መፈተሽ፣ መታረም ያለበትን ማረም ያስፈልጋል። ከሞትከ በኋላ ማነው ሰደቃ የሚሰጥልህ? ማነው ዱዓ የሚያደርግልህ? ማነው እስትግፋር የሚያደርግልህ? ማን አለህ? ማንም የለህም፣ ብቸኛ ነህ። ዱንያ ላይ ሲኖር ሰው ሲያገኝህ ፈገግ ብሎ ሰላም ሲልህ እንዴት ነህ ሲልህ ብዙ ሰው ያለህ ሊመስልህ ይችላል እንጂ የሞትከ ቀን ብቸኛ ነህ። ምንም ያክል ሰው ቢወደህ ሞተ ስትቀበር እኔ ከሱ ጋር እቀበራለሁ የሚል አታገኝ። ቀብረውህ የመጡ ሰዎች ቦታው ላይ ቢያለቅሱ ጭንቅላታቸውን ቢይዙ አንተን ቀብረው ተመልሰው ምግብ መጎራረስ ይጀምራሉ፣ መሳሳቅ ይጀምራሉ። ቀብር ላይ እንኳን ተቃቅፈው የሚሳሳሙ ሰዎችን እናያለን። ቀብር ላይ ስለ ዕቁብ ስለ ዕድር የሚያወሩ ሰዎችን እናያለን። ያንተ ጀናዛ ላይ ቆመው ይረሱሃል። ሚስትህም ሌላ ታገባለች፣ ባልም ሌላ ያገባል። ንብረትህ ወራሾች እንደፈለጉ ይሆኑበታል። አንተ አኺራ ላይ በሐራም አምጥተው ከሆነ ሕግ ጥሰህ ከሆነ ትቀጣበታለህ፣ ትጠየቅበታል። ስለዚህ እኔ ብቸኛ ነኝ ለነፍሴ እኔ እንጂ ማንም የላትም ልንል ዱንያ ላይ ራሳችንን እንደምንጠብቀው ከዛ በላይ ነፍሳችንን ልንጠብቅ ይገባናል። አላህ ዘንድ እንድንጠየቅ የሚያደርገንን ነገር ሁሉ እዚሁ አጥርተን አስተካክለን ልንሄድ ይገባናል። ግዴለሽነት፣ ቸልተኝነት ዛሬ ነገ ማለት ሊያጠቃን አይገባም። ነገ እዚህ ዱንያ ላይ አለን የለንም ማናችንም በእርግጠኝነት አናውቅም። መንገደኞች ነን። መንገደኛ ሁሌ ዝግጁ እንደሚሆነው ለጉዞ የሚያስፈልግን ነገር እንደሚያሟላው እኛም ለአኺራ ጉዞ ቅርብ ነን፣ ጉዞ ላይ ነው ያለነው። ያ አዩሀል ኢንሳኑ ኢነከ ካዲሑን ኢላ ረቢከ ከድሐን ፈሙላቂህ። የሰው ልጅ ሆይ አንተ ወደ ጌታህ የለፋህ የደከምክ ትጓዛለህ። ከእናቱ ማህፀን ከወጣበት ከአባቱ ጀርባ ወደ እናቱ ማህፀን ከተሸጋገረበት ጊዜ ጀምሮ የሰው ልጅ ጉዞ ላይ ነው ያለው። በምን መልኩ ነው ጉዞ የሚጠናቀቀው አናውቅም። በተለይ ከቂያማ መቅረብ ምልክት አንዱ የድንገት ሞት ነው። ስንትና ስንት ጤነኛ ሰው በድንገት ይሞታል። ስንትና ስንት በአንድ በኩል የምርቃት ጓኑን ያዘጋጀ በሌላ በኩል ከፈኑ ከፋብሪካ የወጣ ያለ ሰው አለ፣ እሱ አያውቅም። ነገ ሙሽራ ነኝ ብሎ የሚዘጋጅ ሰው በማግስቱ ጀናዛ ሆኖ ይገኛል። ዱንያ ማለት እቺ ናት። ዛሬ ያስደሰተችህን ያክል ነገ ታስከፋሃለች። ዛሬ ያሳቀህ ነገር ራሱ ነገ ያስለቅስሃል። ዛሬ ያስደሰተህ ነገር ራሱ ነገ ያስከፋሃል። ብዙ መልክ ያላት ናት ዱንያ። ስለዚህ በሷ ልንታለል አይገባም። መንገደኛ መሆናችን አውቀን ጠንቀቅ ልንል ይገባናል። ጉዞ ላይ ሸክም የሚሆን አላህ ፊት ስንቆም የሚያዋርድን ወንጀል ልንሸከም አይገባም። ከዚህ ለመዳን በእያንዳንዱ ነገር አላህ ተባረከ ወተዓላ እኛ ላይ ያስቀመጠውን ግዴታ በአግባቡ ልንወጣ ይገባናል። የአላህን ሐቅ የሰው ልጆችን ሐቅ ልንጠብቅ ልንሞላ ይገባናል። የሰው ልጅ ፈተና ላይ ነው ያለው። ሁሌ እንደተፈተነ ነው። ግዴታውን በአግባቡ ተወጥቷል አልተወጣም። የአላህን ሐቅ ስንጨርስ የሰዎች ሐቅ አለ። ሰዎችም አይነታቸው ብዙ ነው። ከሰው አልፎ የእንስሳት ሐቅ አለ። ለሁሉም ባለ ሐቅ ሐቁን ስጥ ተብለናል። ተበድሮ የተበደረውን መመለስ እየቻለ ሳይመልስ ሐጅ የሚያደርግ ሰው አለ፣ ዑምራ የሚያደርግ ሰው አለ፣ የደገሰ የሚያበላ ሰው አለ። በይነማ ነቢዩ ዓለይሂ ሰላቱ ወሰላም መጥሉል ገኒይ ዙልሙን ብለውሳል። የመክፈል አቅም ያለው ዛሬ ነገ እያለ ብድሩን የሚያዘገይ ሰው ይህ ድርጊቱ ይህ ተግባሩ ዙልም ነው፣ ግፍ ነው፣ በደል ነው ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። በደልን ደግሞ ተጠንቀቁት፣ ፈኢነሁ ዙሉማቱን የውመል ቂያማ። በደልን ተጠንቀቁ፣ ግፍን ተጠንቀቁ፣ የቂያም ቀን ድርብርብ ጨለማ ውስጥ ያስገባል ብላ። የቂያም ቀን መከራ ነው፣ ስቃይ ነው። አይደለም ድርብርብ ጨለማ ውስጥ ሆነ ብርሃን ላይ ሆነ እንኳ አትችለውም። በፍርሃት በስጋት በጭንቀት እንድትንቀጠቀጥ የሚያደርግ ቀን ነው። ጨለማ ሲሆን ደግሞ የበለጠ ፍርሃቱ ይጨምራል። ለቂያም ቀን ድርብርብ ጨለማ፣ ስቃይ፣ መከራ ከሚያጋልጡ ነገሮች መሃል አንዱ ደይን ነው። መክፈል እየቻሉ የማይከፍሉት ደይን። ሸሪዓ ላይ ፍቅህ ላይ እንደሚባለው ዕዳ ያለበት ሰው የሱና ሰደቃ መሰደቅ የለበትም። የሰው ዕዳ ያለበት ያን ዋጅብ የሆነ ሰውን ዕዳ ሳይከፍል ሱና የሆነ በበጎ ፈቃደኝነት የሚሰጥ ሰደቃ ላይ ተሳትፎ ማድረግ የለበትም። ደጋግሞ ዑምራ የሚያደርጉ ሰዎች አሉ፣ ሰው ሐቄን ስጠኝ ብሎ እየለመናቸው። ደጋግሞ ሐጅ የሚያደርጉ ሰዎች አሉ፣ በሄዱበት ሁሉ ሰው የሚጋብዙ ሰዎች አሉ፣ ሰውን እያስራቡ እያስለቀሱ። በዚህ መልኩ ብሞት ማን ነው ዕዳ የሚከፍልልኝ ነው? ሁሉን ነገር አላህ ይመራል፣ የሰው ዕዳ ሲቀር ተብሏል።
አኺራ ላይ የሰው ሐቅን አላህ አይምርም በቀላሉ። ነቢዩ ዓለይሂ ሰላቱ ወሰላም 2 ብር ዕዳ ያለበት ሰው ላይ ጀናዛው ቀርቦላቸው አልሰግድም ስገዱበት እናንተ ብለው የሄዱበት ጊዜ ነበረ። ሌላ ሰው መጥቶ ያ ረሱላህ እኔ ከፍልለታለሁ ይስገዱበት ብሏቸው እሺ ብለው ሰግደው በማግስቱ ሰውየውን አግኝተውት ከፈልክ ያን ብር ሰውየው አኺራ ላይ በሱ ተይዞ ነው የሚጠብቀው በ2 ብር ማለት ነው። ያውም ሱሐባ ከመሆኑ ጋር ከነቢይ ጋር ብዙ መልካም አጋጣሚዎችን ያሳለፈ ለዲን የታገለ ከመሆኑ ጋር በ2 ብር አኺራ ላይ ይያዛል። ዱንያ ላይም አልሰግድበትም ብለው ጀናዛው ላይ እሳቸው የመስገድን ክብር 2 ብር ሰጥተውት ነበረ። ግን ሱሐቦች እርስ በርስ የሚረዳዱ ሰዎች ነበሩ። ከፍላለሁ ተብሎ ተሰገደበት። ግን በማግስቱ ክፈልለት እንጂ ቀብሩ ላይ አኺራ ላይ በሱ ጉዳይ ተይዞ ተንጠልጥሎ ነው ያለው ጉዳዩ ብለዋል አለይሂ ሰላቱ ወሰላም። ብዙ እኛ ቀለል አድርገን የምናያቸው አላህ ዘንድ ከባድ የሆኑ ነገሮች አሉ። ልጆችህ በአንተ ኃላፊነት ስር ያሉ ባለቤትህ አላህ ዘንድ ተባረከ ወተዓላ ያስጠይቁሃል። የቤተሰብን ሐቅ በአግባቡ ተወጥተሃል ወይ? ሚስትም የባሏን የልጆቿን ሐቅ በአግባቡ ተወጥቻለሁ ወይ ብሎ ራስን መጠየቅ ይገባል። ከሐራም ልጆቼን ቤተሰቦቼን አርቄያለሁ ወይ? አላህ ቁርአን ላይ ያዟል ቁ አንፉሰኩም ወአህሊኩም ናራ፣ ራሳችሁንም ቤተሰቦቻችሁንም ከእሳት አርቁ ብሏል። የአላህን ውዴታ የዲንን ውዴታ የኢማንን ጥፍጥና እንዲያውቁ በማድረግ አላህ የከለከለውን ነገር እንዲርቁ በማድረግ የቤተሰብን ሐቅ መወጣት ያስፈልጋል። የቤተሰቡን ሐቅ ያጎደለ ሰው ከሞተ በኋላ በቤተሰብ ሐቅ ከተያዘ ማንም ደርሶ ሊያስለቅቀው አይችልም። ዱንያ ላይ ልጅን አለማስተማር፣ ልጅን አለማብላት፣ አለማልበስ የሚያስከትለውን ችግር ሰዎች ስለሚያውቁ ይጨነቃሉ። ልጄን ማበላውን አጣሁ ማለብሰውን አጣሁ ብለው ሰው ፊት ሁሉ ቆመው ይለምናሉ። የቤተሰብን የዱንያ ችግር ለማቅለል ጥረት ከሚደረገው በላይ የቤተሰብን የአኺራን ችግር ለማቅለል ጥረት ማድረግ ያስፈልጋል። ልጆችን፣ ቤተሰቦችን ዲን ማስተማር ያስፈልጋል። አለባበሳቸውን፣ አኽላቃቸውን፣ አደባቸውን መከታተል ያስፈልጋል። ይሄን ተወጥቻለሁ ወይ ወይስ እስከዛሬ ልጆቼ ፈትቼ ለቅቄያቸዋለሁ? የሚናገሩትን፣ የሚለብሱትን፣ የሚያደርጉትን፣ የሚውሉበትን አላውቅም ካልክ አኺራ ላይ መርመራው ከባድ ይሆናል። ዛሬውኑ ራስን መመርመር ነው። የጓደኛ ሐቅ አለ። የሙስሊም ወንድም እህቶች ሐቅ አለ። ሙስሊም ወንድሙ ላይ 6 ሐቆች አሉት ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። እነዚህ ሐቆችን ተወጥቻለሁ ወይ? የቲም ሐቅ አለው። ታላላቆች ሐቅ አላቸው። በአንተ ስር ያሉ አንተ ቤት ውስጥ የሚገኙ እንስሳት ሁሉ ሳይቀሩ ሐቅ አላቸው። አንዲትን ድመት አስርባ እንድትሞት ያደረገችን ሴት አላህ እሳት እንዳስገባት ነብዩ አለይሂ ሰላቱ ወሰላም ተናግረዋል። የድመትን ሐቅ አጉድለሃል ብሎ አላህ ዘንድ ተባረከ ወተዓላ መጠየቅ አለ ማለት ነው። ሙስሊም ወንድምህን ስታገኝ አሰላሙ አለይኩም የማለት ሰላም አለይኩም ካለህ ወአለይኩም ሰላም የማለት ሙስሊም ወንድምህን ፈገግ ብለህ የማናገር ግዴታ አለብህ። ይሄን ሐቅ ተወተናል ወይ ወይስ ተኮሳትረን ወንድም እህትን ገፍትረን ነው የምናልፈው? አላህ ዘንድ የሚያስጠይቅ ነው። በየቀኑ በንግግራችን አላህን እንድንፈራ ከእውነተኞች እንድንሆን ታዘናል። ያ አዩሀ ለዚነ አመኑ ኢተቁላህ ወኩኑ መዐ ሷዲቂን፣ እናንተ አማኞች ሆይ አላህን ፍሩ፣ ሁሌም በሁሉም ቦታ ላይ ከእውነተኞች ጋር ሁኑ፣ እውነትን ተናገሩ ብሎናል። በየቀኑ ስንት ውሸት ነው የምትዋሸው ያ አብደላህ? ስንት አይነት ማጭበርበር ነው የምታጭበረብረው? ይሄ አሳስቦሃል፣ አስጨንቆሃል፣ መላኢኮች መዝግበውታል። እንዴት አድርጌ ነው ማሰርዘው ብለህ ተጨንቀህ ታውቃለህ? አላህ ዘንድ ተመዝግቦ ቁጭ ብሏል። ከምላስህ ከእጅህ ታዳ የሰው ልጆች ድነዋል ወይስ ምላስህም እጅህም እግርህም የሰው ልጆችን አዳ ያደረገ ነው? እውነተኛ ሙስሊም ማለት በመላሱ በእጁ ሰዎችን አዳማ ያደርግ ሰው ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። እንዲህ ያለ ይቀጥላል ነገሩ። ራሳችንን ልንጠይቅ ልንገመገምበት የሚገባው ብዙ አይነት ክፍተት አለኛ ጋር። አላህ ዘንድ ግን ምንም አይረሳም፣ ተጽፎ ይቀመጣል። መላኢኮች ስራቸው መጻፍ ነው፣ ማስቀመጥ ነው። የቂያም ቀን ትልቅ መዝገብ ወጥቶ አንብበው እንኳን እንባላለን። በዚህ መዝገብ መሰረት ራስህ ላይ ፍረድ ይባላል። ከፋ ቢነፍሲከ አልየውመ ዐለይከ ሐሲባ። ይህ መዝገብ የኛ ነው። በምንድን ነው ልንሞላው የሚገባው? አኺራ ላይ በሚያስደስት ነገር፣ ነገ ከነገ ወዲያ ያለን ነው። ረመዳን ሲመጣ ያለን፣ አንዴ ሐጅ አድርጌ ያለን፣ ያሰብነው እንደሚሳካ እዛ እንደምንደርስ በምንድን ነው እርግጠኛ የምንሆነው? በጠቅላላ የሰው ልጅ ጊዜው ለ3 ነው የሚከፈለው። የሄደ ያለፈ ጊዜ ያለ ተመልሶ አይመጣም። የሰራንበትን ነገር ይዞ ሄዷል። አሁን ያለንበት ነው ዛሬ፣ ግማሹ አልፏል። የቀረው የዛሬ ዕለት ሰዓታት በምን መልኩ እንደሚያልፉ አናውቅም ማናችንም። መሽቶ ቀኑን እናሳልፋለን ዱንያ ላይ ሆነን ወይስ ሲመሽ ከምድር ስር ነው የምንሆነው? ማናችንም ዋስትና የለንም፣ እርግጠኞች አይደለን። ምስኪኖች ነን። የዕለት ጉርሳችንን የጎረሰን መለከል መውትን የምንጠብቅ ሰዎች ነን።
መለከል መውት ሲመጣ ዞር በል ማለት አንችልም፣ ቆይ ማለት አንችልም፣ አስቀድመህ አልነገርከኝም ማለት አንችልም። የትም ቤትም መንገድ ላይ ገበያ ላይ መኪና ላይ ሰማይ ላይ የበረሩ በአውሮፕላን የሚሞቱ ሰዎች አሉ። አብራሪ ራሱ የሞተበት ብዙ አጋጣሚ አለ። አየር አብራሪው ራሱ ሌላ ትናንት አልፏል ተመልሶ አይመጣም። ከምን ጋር ነው የሸኘነው? ራሳችንን ጠይቅ ይገባናል። ዛሬ ነው ያለንበት። ግማሹ አልፏል፣ ግማሹን እናሳልፋለን አናሳልፍም አናውቅም። ነገ ነው ደግሞ ሶስተኛው። እንደርሳለን እንደርስም ምንም እርግጠኛ አይደለንም። ይሄን ሁሌ ልባችን ላይ ልናደርግ ይገባናል። እናውቃለን ሁላችንም ይሄን ነገ የኛ እንዳልሆን እናውቃለን። የቀረው የቀኑ ሰዓትም የኛ እንዳልሆን እናውቃለን። ግን እንረሳለን፣ እንዘናጋለን፣ እንሰንፋለን። ብዙ መቶ ዓመቶች አሉ፣ ችግር የለውም ይደርሳል፣ ሁሉም ወደፊት ታስተካክላለህ የተባለን እንመስላለን። እያወቀን እናጠፋለን፣ እያወቀን እናጎድላለን፣ እያወቀን ወሰን እናልፋለን። ፊቷን አዙራ የሄደች ያለችውን ጠፊዋን ዱንያ እናሳምራለን። ፊቷን አዙራ የመጣችው ያለውን አኼራን እናቦዝናለን፣ እንጎዳለን። የመጨረሻ ሞኝነን ኢላ ማ ረሒመላህ። ወርቅን በአፈር እንለውጣለን፣ በጭቃ እንለውጣለን። ዱንያ ጭቃ ናት፣ አፈር ናት፣ አላቂ ናት። አኼራ ወርቅ ናት፣ ቋሚ ነው። ዱንያን ያለማን አኼራችን እናበላሻል። ጌታ አላህ ተባረከ ወተዓላ ያ አዩሃ ናሱ ኢተቁ ረበኩም ወኽሸው የውመን ላ የጅዚ ዋሊዱን ዐን ወለዲሂ ሸይአን ወላ መውሉዱን ሁወ ጃዚን ዐን ዋሊዲሂ ሸይአን ኢነ ወዕደላሂ ሐቅ ፈላ ተጉረነኩሙል ሐያቱ ዱንያ ወላ የጉረነኩም ቢላሂል ገሩር ብሎን ሳለ የሰው ልጆች ሆይ ከፊት ለፊታችሁ ከባድ ቀን አለ፣ ጌታችሁን ፍሩ፣ ያን ቀን ፍሩ። ያ ቀን ማለት አባት ለልጁ ወላጅ ለልጁ ልጅም ለወላጁ ምንም አይጠቅምበት ቀን ነው። ነፍስ ሁሉ ለራሷ የምትጨነቅበት ቀን ነው። የአላህ ቃል እውነት ነው። አላህ ቃሉን የሚያጥፍ እንዳይመስላችሁ። ያስፈራራችሁን ፍሩ፣ የገባላችሁን ቃል ከጅሉ፣ ተዘጋጁ። ሸይጣን ደግሞ ጠላታችሁ ነው፣ ዱንያ እንዳሸነግላችሁ በማለት አላህ መክሮን። ከዚሁ አንቀጽ አስከትሎ የተኛዋም ነፍስ ነገ ምን እንደምትሰራ፣ ነገ የት እንደምትውል፣ የት ሀገር ምን አይነት ቦታ ላይ እንደምትሞት አታውቅም ብሎ ነው። ስለዚህ በዚህ መልኩ የት መች እንደሚሞት የማያውቅ ሰው፣ እርግጠኛ ያልሆነ ሰው ራሱን አሁኑኑ ከሙታን ቆጥሮ መተው ያለበትን ሊተው፣ ማድረግ ያለበትን ሊያደርግ ይገባል። ይህ የሚሳካው ራሳችንን መመርመር መፈተሽ ስንችል ነው። ባረከላሁ ሊ ወለኩም ፊል ቁርአኒል ዐዚም ወነፈዐኒ ወኢያኩም ቢማ ፊሂ ሚነል አያቲ ወዚክሪል ሐኪም አቁሉ ቀውሊ ሃዛ ወአስተግፊሩላህ ሊ ወለኩም ወሊሳኢሪል ሙስሊሚነ ሚን ኩሊ ዘንቢን ወኸጢአ ፈስተግፊሩሁ ኢነሁ ሁወል ገፉሩር ረሒም ወል በሩል ከሪም። الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشأنه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد نفسياتنا عندنا التساسب سميتاتنا عندنا القطاطر يا نجا يا أخيران هيوت كدنيا عند الناس بلد كميردون نجاروش عنده كلباتشن ከአቅላችን ሆነን የዱንያን ጠፊነት ማረጋገጥ ነው። ዱንያ ጠፊ ናት። ይሄን በአፋችን ብዙ ጊዜ እንለዋለን። ጭንቅላታችን ላይ ተገጥሞ ባለው በስጋ ጆሮአችንም እንሰማዋለን። ግን በልብ ጆሮአችን ልንሰማውን የሚገባው ዱንያ ጠፊ ናት። ጠፊ ለሆነችዋ ዱንያ ብዬ ለምን አኺራዬን ታዲያ አበላሻለሁ ነው የዚህ ውጤቱ። የዱንያን ጠፊነት ማወቅ፣ የሰው ልጅን ብላሽነት፣ የትኛውን ቦታ መቼም ሊሞት እንደሚችል ማወቅ መዘጋጀትን ካልፈየደን ማወቁ ምን ጥቅም አለው? ጥሬ እውቀት ምንም ዋጋ የለው። ማወቃችን ሊለውጠን ይገባል። ስነ ምግባራችን ላይ፣ ኢባዳችን ላይ፣ ሁኔታችን ላይ፣ ከአላህ ከሰው ልጆች ጋር ያለን ግንኙነት ላይ መልካም ሰዎች ካላደረገን ማወቁ ብቻ ምንም ፋይዳ የለም። ዱንያ መመር ናት፣ መቀር አይደለችም። ማለፊያ በር ናት። በዱንያ በር በኩል አልፈን ምናርፍበት ሀገር አለ። የት ነው ይህ? አኺራ ነው። ያ ቀውሚ ኢነማ ሃዚሂ ዱንያ መታዕ ወኢነል አኺረተ ሂየ ዳሩል ቀራር። ወገኖቼ ሆይ ይህች ዱንያ ማለት እኮ መታዕ ጊዜያዊ መጠቃቀሚያ ናት። የተለያዩ አይነት እቃዎችን በውድ እንኳ ብትገዛቸው እቃ ናቸውና ዱንያ ላይ ያልቃሉ። ዱንያም ታልቃለች የሆነ ጊዜ ላይ። መሸጋገሪያ ናት። ለአኺራ አሳልፋ ትሰጥሃለች። ወደዛ ስትሄድሳ መልካም ስራ የሰራ ሰው በደስታ ይኖራል። መጥፎ ስራ የሰራ ሰው አሳማሚ መቼም ማይበርድ ማይረግ ማይቀዘቅዝ እሳት አለለት። ይሄ የአላህ ቃል ነው፣ ለእኛ ነው የተነገረው። ይጠብቀናል። እዚህ ዱንያ ላይ ብንዘጋጅም ባንዘጋጅም አይቀርም አኺራ ላይ አለ። የሰው አዋቂ ብልህ ማለት ይሄን ዛሬ ላይ አውቆ የኖረ ሰው የተገበረ ሰው። ስለዚህ ዱንያ መተላለፊያ ናት፣ ጊዜያዊ ናት። ይህ ከሆነ ደግሞ ዱንያ ላይ ሙሉ ደስታ ካልተደሰትኩ፣ ካልበለጸግኩ፣ እንደፈለግኩ ካልሆንኩ መባል የለበትም።
ሰው ድልድይ ላይ ቆሞ አይጫወትም። ድልድይ መሸጋገሪያ እንደሆነ ስለሚያውቅ ይህ ድልድይ ያምራል፣ እዚህ ላይ ቤት ሰርቼ ልኖር አይልም ማንም። ድልድይ ነው፣ ይፈርሳል። መተላለፊያ ነው፣ ሰዎች ረጋግጠው ሊያልፉ ይችላሉ። አይደለም በሐራም በሐላሉ እንኳ ከልክ በላይ ዱንያ ላይ መደሰት አኺራን ይጎዳል። ሰዎች ዛሬ የተከለከለን ነገር ሁሉ የሰሩ ዱንያ ላይ ለመበልጸግ አልፈውኝ ሄደዋል የሚሏቸው ሰዎች ላይ ለመድረስ ሲጥሩ ይታያል። አላህን ያስቆጡ፣ ሸይጣንን ያስደስታል። አኺራቸውን የጎዱ ያፈረሱ ፈራሽ የሆነችዋን ዱንያን ይገነባሉ። መን ዐሚለ ሷሊሐን ሚን ዘከሪን አው ኡንሳ ወሁወ ሙእሚን ፈለኑሕየነሁ ሐያተን ጠይበህ። ወንድም ይሁን ሴት ካመነ መልካም ሥራ ከሠራ ዱንያም ቢሆን መልካም ሕይወትን እናኖረዋለን ይላል አላህ ተባረከ ወተዓላ። መልካም ሕይወት ያለው አላህን በመፍራት ኸይር ሥራ በመስራት ነው። አኺራ ላይ ደግሞ ከሠራው ሥራ በተሻለ እጥፍ ድርብ አድርገን እንመነደዋለን ይላል። የሰው ልጅ ተሳሳች ነው፣ አጥፊ ነው። ቆም ብሎ ራሱን ካሰበ መመለሻ ዕድል አለው። ስለዚህ ተውበት ልናደርግ፣ ራሳችንን ገምግመን ተውበት ልናደርግ፣ ያበላሸውን ልናስተካክል። ያለፈው ዕድሜ ያለፈው ዓመት አልፏል። ወጣትነትህን ጉልበትህን በምን ጨረስከው ተብሎ መጠየቁ እንዳለ ሆኖ አሁኑኑ ነቅቶ ከተውበቱ አላህ ተባረከ ወተዓላ መሐሪ የሆነ ጌታ ነው። ያለፈ ሕይወቱ መበላሸቱን አውቆ ያለፈውን ተጸጽቶበት ተውብቶ ቀጣዩን ለማስተካከል የወሰነ ሰው አላህ ተባረከ ወተዓላ ያለፈውን ይቅር ይለዋል። ያለፈ ሕይወቱ የተበላሸ መሆኑን እያወቀ ጉድለት ችግር እንዳለበት እያወቀ በዛው ዝም ብሎ የቀጠለ ሰው ባለፈውም ወደፊት በሚመጣውም አላህ ተባረከ ወተዓላ ይዘዋል፣ ይጠይቃል። በሕይወት እስካለን ድረስ ሁሉንም ማስተካከል እንችላለን። ቆራጥነት ካለ በአላህ ከተመካን ከወሰንን። የሰው ልጅ በሞተበት ሁኔታ ነው አላህ ፊት ተነስቶ የሚቆመው። ጥሩ ሰርቶ ስሜቱን ገርቶ ሷሊሕ ደግ ሆኖ የሞተ አላህ ፊት በዛው መልኩ ንጹሕ ሆኖ ተነስቶ ይቆማል፣ ወደ ጀነት ያመራል። ተበላሽቶ ቆርሾ ብዙ ነገር አጥፍቶ የሞተ በዛው መልኩ ነው አላህ ፊት ተነስቶ የሚቆመው። ዱንያ ላይ የበደላቸው ሁሉ አላህ ዘንድ ተሰብስበው ይዙታል። በየቀኑ ፀሐይ ሲወጣ እኛ ላይ አላህ ተባረከ ወተዓላ ሐቅ አለው። ሰውነታችን ላይ 360 አካባቢ መገጣጠሚያዎች አሉ፣ አካላት አሉ። እነዚህ ሁሉ ዘካ ይፈልጋሉ፣ ሰደቃ ይፈልጋሉ። አይናችን፣ እጃችን፣ እግራችን፣ ሌላም ሰውነታችን ውስጥ እኛ ማናያቸው አካላት አሉ የሚሰሩ። አንዱ ቢዛባ ያልጋ ቁራኛ ትሆናለህ። ይህ ሰውነታችን ውስጥ ያለ 360 አካባቢ ብልት መገጣጠሚያ አካል በነፃ አይደለም እየሰራ ያለው፣ ያስከፍላል። በምንድን ነው የምንከፍለው? ሶላትን በአግባቡ በመስገድ፣ የተጣላን በማስታረቅ፣ ዘመድን ለመጠየቅ በመራመድ፣ ሐጅ ዑምራ በማድረግ፣ ሰደቃ በመስጠት፣ ዚክር በማድረግ፣ ቁርአን በመቅራት፣ መልካም ሥራ በመስራት የ360 የሰውነት አካላትን ዘካ ማውጣት እንችላለን። ካልሆነ ይህ ሁሉ ተደምሮ ነገ አላህ ዘንድ ተባረከ ወተዓላ ያስጠይቀናል። ይህ እንዳይሆን ፈርዱ ሶላቶችን በአግባቡ መስገድ፣ ከፊት ከኋላ ሱና ሶላቶችን ማስከተል፣ የጧትና ማታ ዚክር ማለት፣ በየቀኑ የሆነ ያክል እንኳ ቢሆን ሰደቃ መስጠት፣ ቁርአን መቅራት። ሶላታችንን ስንሰግድ ይሄ የመጨረሻ ሶላቴ ሊሆን ይችላል ብለን የመሰናበቻ ሶላት እያጣጣምን መስገድ። እንደ አቅማችን ሶላተል ለይል፣ ሶላተል ዱሃ መስገድና አላህ ከሰጠን የቀነሰንም ቢሆን ትንሽም ቢሆን እንደ አቅማችን ሰደቃ መስጠት፣ መንገደኛ ነኝ የሚል ስሜት ውስጣችን ላይ እንዲኖር። ያተረፍኩ ነው፣ ንግዴ ያተረፈ ነው፣ አልሐምዱሊላህ ትናንትና ዊትርም አላመለጠኝም፣ አዱሃም አላመለጠኝም፣ ሶላተል ጀማዓም ምንም አላመለጠኝም፣ ቀብልያም ባዕድያም ሰግጃለሁ፣ አላህ ከሰጠኝ ከኪሴ ትንሽ መዝዤ ነፍስያዬን አሸንፌ ሰጥቻለሁ ካለን ደስ ይለናል። የሆነ ነገር አላህ ዘንድ እንደሚኖረን ይሰማናል። አሁን ያልናቸው ነገሮች ግን ውስጣችን ላይ ማይኖሩ ከሆነ፣ ወንጀላችን ማያስጨንቀን ከሆነ፣ መልካም ስራችን ማያስደስተን ከሆነ ዱንያ ላይ መኖራችን ጉዳት እንጂ ጥቅም የለውም ማለት ነው። ሌላውና ትልቁ ነፍሳችን ቀጥ ለማድረግ የሚረዳን እኛ ምንረሳው ሞት እኛን አይረሳን። መለከል መውት ቀልድ አያውቅም፣ ጨዋታ አያውቅም። እኛ ልንቀልድ ልንጫወት አይገባም። በምን ብንቀልድ በዲናችን ልንቀልድ አይገባም። በምን ብንጫወት ብንዘናጋ በነፍሳችን በአኼራችን ዝንጎዎች ልንሆን ሰነፎች ልንሆን አይገባም። የሰራነውን ስራ ሁሉ ነገ አላህ ዘንድ እናገኘዋልና ኸይርን ስራ አብዝተን ልንሰራ፣ ወንጀልን ልንተው ልንጠነቀቅ ይገባናል። ከመልካም ስራዎች አንዱ አላህ ዘንድ በጣም ተወዳጅ ከሆኑ ወንጀልን ከሚያራግፉ አጅርን ከሚያበዙ ጠባይን ከሚያስተካክሉ መልካም ስራዎች አንዱ ጾም ነው። ብዙ አይነት ጾሞች አሉ። ከረመዳን ጾም ቀጥሎ ውድ ከሚባሉ የጾም አይነቶች አንዱ ምን አፍዶል ሲያም ጾም አሹራ ነው። የአሹራን ቀን መጾም የአንድ ዓመት ወንጀል እንደሚሰርዝ ነቢዩ ዓለይሂ ሰላቱ ወሰላም ተናግረዋል። የዘንድሮ አሹራ የሚሆነው ነገ ቅዳሜ ነው። ከፊቱ አንድ ቀን መጾምም ሱና ነው። ነቢዩ ዓለይሂ ሰላቱ ወሰላም አሹራን ጾመው አንድ ዓመት ላይ 10ኛውን ቀን ጾመው ቀጣይ ዓመትን አላህ ካኖረኝ ከፊቱ 9ኛውንም እጾማለሁ ብለዋል። ስለዚህ ዛሬ የጾመ ሰው መልካም አላህ ተባረከ ወተዓላ ይቀበለን።
ያልቻለ ሰው ዛሬ ያልጾመ ሰው ማታ ነይቶ አድሮ ነገን ቅዳሜን በመጾም ከዛ በኋላ እሁድን መጨመር ይወደዳል። ያልቻለ ሰው አንዱን ቀን ብቻ ቢጾም ችግር የለውም። ቅዳሜ አይጾምም ለብቻው የሚል የሊቃውንት ውዝግብ አለ። ምክንያት ያለው ጾም ከሆነ ችግር የለውም። ለራስ መጾም፣ ቤተሰብን ማጾም፣ ከመረጃ ሩቅ የሆኑ ሰዎችን ማስታወስ፣ ጾሙን ትክክለኛ ጾም ማድረግ፣ በጾሙበት ዕለት ዚክር ማብዛት፣ ቁርአን መቅራት ኢላ ገይሪ ዛሊክ ተወዳጅ ነው። አሹራ ላይ በነቢዩ ዓለይሂ ሰላቱ ወሰላም አንደበት የተነገረው ትክክለኛው ዒባዳ ጾም ብቻ ነው። የአሹራ ቀን ላይ ምሽቱ ላይ ከጾም ውጪ ይሄን አድርጉ ተብሎ በትክክለኛ ሐዲስ ከነቢዩ ዓለይሂ ሰላቱ ወሰላም የተነገረ ነገር የለም። በአንድ በኩል ሱና እየሰራን በሌላ በኩል ቢድዓ ሰርተን የሱናውን አጅር ልናፈርሰው ልናበላሸው አይገባም። ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين اللهم آمنا في دورنا وأوطاننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا اللهم وحي صفوف المسلمين واجمع كلمتهم على الحق يا قوي يا متين اللهم من أراد بالإسلام والمسلمين شرا فاشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم اغفر لنا ولوالدينا ولمشايخنا ولجميع المسلمين اللهم فرج هم المهمومين ونفس كرب المكروبين واقض الدين عن المدينين واشف مرضنا ومرضانا ومرضى المسلمين وارحم موتانا وموتى المسلمين آمين والحمد لله رب العالمين.